ያበላሽ ነገር መስማት አልፈልግም። ፍቅረኛ እንደነበር አውቃለሁ። አሁን በምን የተለያያችሁት ማለት ለኔም ለኤክስፒሪየንስ ጠቅመኛል። ያቡ ማን ነው፣ ምን ያስደስተዋል ምናምን የሚባሉት ነገሮችን ሞር ስለአንተ ማወቅ ፈልጋለሁ። አይደለም በቃ ተረጂ እኔ የምትረጂኝ እፈልጋለሁ። መናገር አለብኝ ብዬ ባሰብኩት ሰዓት በቃ እነግርሻለሁ። እኔ አሁን መስማት ይፈልጉ። ቆይ ሌላ ነገር አለ? ያልጨረስከው ነገር አለ ማለት? አሁንም ትወዳታለህ? ስሜት አለ? ንገረኛ። ስሜት አለ ወይ? ይሄ እኮ በጣም ቀላል ነገር ነው። መጀመሪያ ነፍሰም ይባላል። ከዛ በኋላ የሚመጣው ወንድ ግስት ያን ሰው ማስረሻ ነው ሊሆን የሚችለው። በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ። በቃ ጨዋታ አሁን ይብቃንና ቁጭ ብለን የሆነ ማውራህ ነገር አለ ማለት ስለአንተ ብዙ ማወቅ ፈልጋለሁ እና አንብዬ ነገር ያለበት እና አንዳንድ ነገር ቁጭ ብለን ማውራ። እሺ ምንም ቶሪ ነገር እኔ ዛሬ ቀኔ ምን ያበላሽ ነገር መስማት አልፈልግም። ብዙም ከባድ አይደለም። እሺ ቀላል ነገር ምንድን ነው ማለት ስላለፈው የህይወት የፍቅር ህይወት ታሪክ ፍቅረኛ እንደነበር አውቃለሁ። አሁን በምን የተለያያችሁት ማለት ለኔም ለኤክስፒሪየንስ ጠቅመኛል። ያቡ ማን ነው፣ ምን ያስደስተዋል ምናምን የሚባሉት ነገሮችን ሞር ስለአንተ ማወቅ ፈልጋለሁ። ጀስት እንደ ኤክስፒሪየንስ አንተንም በቃ ለማወቅ ምን ያስደስተዋል እንዳልኩ ምን ያስከፋዋል በትንሽ ሃይላይት። ይሄ እንደዚህ አይነት ነገር አሁን ለማውራት ጊዜው ነው ብዬ አላስብም። መናገር ማውራትም ካለብኝ እኔ ወደፊት ላንቺ እነግርሻለሁ። ከካሜራ ላይ ላውራሽ ስለማልችል ከካሜራ ጀርባ ያለውን ነገር እነግርሻለሁ። ምን ችግር አለው? እኔ እኮ ያለፈ ታሪክ አይደል እንዴ? ያለፈ ታሪክ ነው ግን ጀስት እኔ ፐርሰናል ላይፍ ነው እና ወደፊት የሆነ ጊዜ ላይ እነግርሻለሁ። ለአንቺ ብቻ እነግርሻለሁ። ምን ለማለት ፈልጋ ነው? ቆይ እኔ ጓደኛ አይደለሁ እንዴ? ለምን እንደምትደብቀኝ? እየደበኩሽ አይደለም። በቃ ሌላ ጊዜ እነግርሻለሁ። አሁን ሰዓቱ አይደለም። የስታሪፍ ጊዜ እያሳለፍን ነው አይደለ? ጊዜያችንን መበላሸት የለበትም። ይህን ጥያቄ አትጠይቂኝ። እኔ ጭራሽ ትጠይቂኛለሽ ብዬም አላሰብኩም ነበር። ሌላ ነገር ይሆናል ብዬ ነበር የጠበኩት። ምን ችግር አለ? ያለፈ ነገር አይደል እንዴ? ምን ችግር አለው? ሲጀመር ለንደባበቅ ምናምን ቃል ተግባብተናል አይደል እንዴ? በቃ ሞር ይሄ እንተዋወቃለን። ምን ነገር አንደባበቅም። ጥሩ ጓደኞች ስለመሆን ነው እያሰብን ያለ ነው። ምን ችግር አለ? ይሄ ማለት እኔ አልገባኝም። አታስጨንቂኝ። ይሄን ልነግርሽ አልችልም። እሺ ሌላ ጊዜ አወራሻለሁ አልኩሽ። ከካሜራ ላይ ሳይሆን ከካሜራ ጀርባ ሌላ ጊዜ እነግርሻለሁ። ማለት በቃ እኔ እንደ ጓደኛ አልተቀበልከኝም ማለት በመሀላችን እንደዛ አይደለም። በቃ ሌላ ጊዜ እነግርሻለሁ አልኩሽ አይደል እንዴ? በቃ ዛሬ ነው እንለፈው። ምን ችግር አለው? ምን ችግር አለው? እኔ ቆይ የደበረኝን የከፋኝን ምናምን ነገር ምንም ሳልደብቅ እንዴ የምነግርህ። ገባኝ። ግን ይሄን ማን ጥያቄ ነው እየጠየቅሽኝ ያለሽ? በቃ ሌላ ነገር እናውራና። ዛሬ እግዚአብሔርን በጣም ትንሽ ነገር ነው በቃ ስላለፈው ህይወት ነው የጠየቅኩ። ምክንያቱም በቃ የሚያስጨንቀው ያቡ ምን አይነት ሰው ነው የሚለውን ነገር ጀስት ለማወቅ ነው። ምን ያስደስተዋል፣ ምን ያስከፋዋል፣ በቃ ሞር ስለአንተ ማወቅ ስለምፈልግ ነው። ምን ሌላ ነገር አይደለም። ይሄ እኮ ያለፈ ታሪክ ነው። ቆይ በጣም ትልቅ ነገር ነው። ያው ፍቅረኛ እንደነበረ አውቃለሁ። ነው በምን እንደተጣላችሁ መጠየቅ ይሄን ያህል ከባድ ነገር ነው? ሞር በቃ ስለአንተ ማወቅ ስለምፈልግ ነው። ልክ እንዳልኩ እኔ እኮ ማወቅ የለብሽም ምናምን እያልኩ አይደለም። እኔ ምንም የምደብቅሽ ነገር ኖሮኝ አይደለም። ገብቶሻል? ስለ እያንዳንዱ ነገር እያወራሁሽ ነው አይደለ? ምንም የደበቅኩሽ ነገር የለም። ይሄንም ደግሞ እየደበቅኩሽ ሳይሆን ሌላ ጊዜ እናወራለን። በቃ ከካሜራ ጀርባ ለአንቺ እነግርሻለሁ። ይሄ ምንም ችግር የለውም ነው በቃ ማለት። ይሄ ለምንድን ነው በዚህ ልክ ድብቅ የምትሆነው? ይሄ ምን ችግር አለው? ይሄ እኮ ያለፈ ታሪክ ነው አይደለ? እኔ እናንተ ያ ሁሉ ጊዜ አልፎ ጓደኛሞች ሆነናል። ብዙ ነገሮች ተቀይረዋል። ሰው ያለፈ ነገር አሁን ላይ የሚረብሽ ነገር አለ? የለም፣ ምንም የሚረብሽ ነገር የለውም። ጀስት ግን ወራት ስለማልፈልግ በጣም እያናደርከኝ ነው። እኔ በጣም እንደውም እንደዚህ አልጠበቅኩም ነበር። ጀስት በቃ ማለት የሆነ በሰዓቱ የሆነ እናወራለን ምናምን ታወራኛለህ ምናምን ግን ጀስት እኔ ጠይቄው ምናምን ሞር ስለሱ ማወቅ ብችል
እንደዛ አስቤ ነው። እና እንደዚህ እንትን ስታካብደው ጭራሽን ለራሱ ሌላ ነገር እየፈጠርክብኝ። ያለቀ ነገር ካለ ውስጥ የሚረብሽ ነገር ካለ ንገረኝ። ምንም አይፈታ ነገር የለም ብዬ ነው የማስበው። ይሄን እያስጨነቅሽኝ ነው በጌታ። አረ በጣም እያካበድከው ነው በጌታ። እሺ በይኝ በቃ ሌላ ጊዜ እነግርሻለሁ። እኔ ሌላ ጊዜ አልፈልግም። አታስጨንቂ በማለት እኔ አሁን መስማት የፈለኩት ቆይ ሌላ ነገር አለ? ያልጨረስከው ነገር አለ እንዴ? ማለት አሁንም ትወዳታለህ? ስሜት አለ? ንገረኛ። ስሜት አለ ወይ? ይሄ እኮ በጣም ቀላል ነገር ነው። እና እንደዛ አይደለም በቃ እንደዛ አይደለም። ግን በቃ ሌላ ጊዜ እነግርሻለሁ። ከካሜራ ጀርባ ለአንቺ ምን እንዳለ እነግርሻለሁ። በቃ አሁን ላይ አስፈላጊ አይደለም። ስለዚህ ምን ማውራት ነው እኮ ነው። እኔ ጋር ሆነ ጀስት ኦዲየንሱ ጋር ሪያሊቲ ከሆነ የትኛውን ቦታ ብትናገረው ችግሩ ምንድን ነው? ጀስት የወጣለ ነገር ከሆነና የረሳት ምን አለ መሰለሽ ካሜራ ላይ ሁሉም ነገር አይወጣም። በቃ ስለ ሁሉም ነገር ካሜራ ላይ አታወሪ ይሻል። በቃ ማውራት ያለብን ለኦዲየንስ ለቤተሰቦቻችን ማሳየት ያለብንን ነገር ያክል ነው። ስለኛ ፐርሰናል ላይፍ ልናሳይ የምንችለው ፋርዘር ሂደን ብዙ ነገር ልናወራ እንችላለን። አንቺ ማወቅ ያለብሽ አለብሽ ብዬ የማስበውን ነገሮች ግን በቃ እነግርሻለሁ ለጊዜው። ስለዚህ ላወራሽ አልችልም። ካላስከፋሽ ፈልጌ አይደል ሰው አሁን እኔ ስለጠየቅኩ ነው እንጂ ብቻችን ቢሆን እንኳን አትነግረኝም። በዚህ አይነት ያው ሌላ ነገር ያለ ነው የሚመስለው። ንገረኝ። እኔ ቆይ ለምንድን ነው የምትደዋበቀው? ይሄን ያህል ድብቅ ነው እንዴ? እኔ ጀስት ማለት የተሰማኝን ስሜት ነው አይደል እንዴ የምነግርህ? ምንም ነገር ሳልደብቅ ሶ ለምንድን ነው እንደዚህ አይነት ነገር ፖይንት የምትጥለው? አይደለም በቃ ተረጂ በቃ እኔም ተረጂ ይፈልጋል መናገር አለብኝ ብዬ ባሰብኩት ሰዓት በቃ እነግርሻለሁ። እስከዛው ግን አታስጨንቂኝ። ይልቅ ስለ አንቺ ልጠይቅሽ አንዳንድ ነገሮችን። እኔም ስለ አንቺ ማወቅ ስለምፈልግ ካመጣሽው ማርያም ታምጣሻት ለሚባለው ደስ ከመገናኘት ከመታየት ከማውራት በዘለለ ምንም ነገር የለም። እርግጠኛ ነሽ? አልጠበኩም። ምክንያቱም ረዥም ጊዜ አብራችሁ ቆይታችኋል ምናምን እና በዚህ ጊዜ ሁሉም ፈጣን ነው ማለት እኮ ትልቅ ነገር ነው። ሲጀመር እኔ በሰዓቱ ከትዳር በፊት እንደዚህ አይነት ነገር አስቤ አላውቅም። ምክንያቱም ማለት እኔ ለራሴ የሆነ ክብር አለኝ። ደስት ነገሮች ከትዳር በኋላ ማለት ክብርህን ጠብቀህ ቤተሰብ ማስደሰት የሚባል ነገር አለ ይሄ ወግ ማድረግ የምንለው እነዚህ አይነት ነገሮች አሉ። ያን ነገር ነው ከድሮ ጀምሮ ዊሽ ማድረገው እና ያን ነገር መጀመሪያ ተነጋገርን። ከዛ እሱ እንደዚህ አይነት ጥያቄ ምንድን ነው አሁን በቤተክርስቲያን ነው ማገባውም ድንግል ነው የምሰጠውም ለማገባው ወንድ ብቻ ነው እያልሽኛለሽ ነው? የግድ እኮ እንደዚህ አይነት ነገር ቤተክርስቲያን ላይሆን ይችላል። ግን እንዳልኩ እኔ ክብሬን ጠብቄ ጀስት ወደፊት ስለማገባው ባል እንዲሆን የምፈልገው እንደዛ ነው ማስበው አይደል? እንዴት ቀለል እንዳደረኩ አላውቅም። የምሬን ነው። እንደዛ ማለት አይደለም። ጀስት ግን እነርሱ ወይ ልትልሽ ከሌላ ጊዜ እነግርሻለሁ። ግልጽነትሽን ምናምን ሳላደንቃል አላልፍም። በጣም ቴንክ የምሬን ነው። ለእኔ በጣም ግልጽ ነሽ፣ በጣም ጥሩ ነሽ። በጣም አመሰግናለሁ። በጣም ቆንጆ ነች እየተባለ ነው፣ ግን በአካል ስታዩት እንደዛ አይደለች። ቤተሰብ አትቆናጠጫ እንዴት ነው ቆንጆ ነች እንዳልኩሽ አይደለም አይደል? እኔ ስቀልድ ነው። እና ሁላችሁም በጣም ነው የምንወዳችሁ የምናከብራችሁ።